አዲስና ነባር የባንክ አካውንቶችን በተመለከተ በፋይዳ መለያ ቁጥር እንዲጣምሩ አስገዳጅ የሆነ ስራ ተግባራዊ መሆን እንደጀመረ የብሔራዊ መታወቂያ ባለስልጣን አሳወቀ። ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። እንግዲህ ፋይዳ ልዩ መለያ ቁጥር ነው። ይህም ደግሞ ብሔራዊ ማንነትን የሚገለጥበት እያንዳንዱ ስርዓት፣ እያንዳንዱ እንቅስቃሴያችን፣ ውልደታችን፣ እድገታችን፣ ባዮሜትሪካችን በሙሉ መረጃችንን የያዘ በአንድ ቋት የሚገለጥ መልካም ስነ ምግባራችንም ሆነ የወንጀል ኃላፊነታችን ተጠያቂነታችን በአካውንታችን ሆነ በማንነታችን የሚገኙ ነገሮችን በሙሉ የሚመራ በብሔራዊ ቋት ላይ የሚገኝ መለያ ቁጥር ማለት ነው። ስለዚህ ይህ የብሔራዊ መለያ ቁጥራችን ወይም ደግሞ የብሔራዊ መታወቂያችንን በተመለከተ በልዩ ሁኔታ በባንክ ስርዓት ውስጥ የሚያልፈውን የፋይናንስ ዲጂታልን በተመለከተ ከዛሬ ጀምሮ ከዚህ ቀደም አዲስ የሚከፈቱ አካውንቶች በሙሉ በአዲስ በፋይዳ መለያ ቁጥር ተግባራዊ እንዲሆኑ አስገዳጅ የነበረ መሆኑ ይታወቃል። አሁን ላይ ግን አዲስም ይሁን ነባር የባንክ አካውንት መለያ ቁጥሮች በፋይዳ እንዲጣመሩና ተግባራዊ እንዲሆኑ ይህም እስከ መጋቢት 30 ድረስ ተፈጻሚ እንዲሆን የብሔራዊ መታወቂያ ባለስልጣን ግልጽ መመሪያ ትዕዛዝ አስተላልፏል ማለት ነው። ይህ ነገር ግን ምንድነው ጥቅሙ የሚለውን ነገር መመልከቱ ተገቢነት አለው እና ደግሞ ሊመጣ የሚችለውንም ነገር እንድታውቁት የመጀመሪያው እንግዲህ በሐሰተኛ ሰነድ የራሳቸውን ሂሳብ ሌሎች ማንቀሳቀስ እንዳይችሉ በቀላሉ የብድር አገልግሎት ማግኘት እንዲቻል ገንዘብን ባሉበት ቦታ ውሎ በቀላሉ ማስተላለፍ እንዲቻል በአንድ ፋይዳ መታወቂያ የሁሉንም ባንክ ሂሳብ ለመጠቀም እንዲያስችላቸው ለማድረግ የሚያስችል አሰራርን መገንባት ነው ትልቁ ዓላማ ማለት ነው። ይህ ሲሆን ደግሞ በተመሳሳይ ምን አለ የፋይዳ መለያ ቁጥር በመያዝ በሁሉም አካውንት ላይ የሚገኘውን ገንዘብ በብሔራዊ ባንክና እንዲሁም ደግሞ ከገቢዎች ጋር በተያያዘ በቁልፍ እይታ ውስጥና ወይም ደግሞ በልዩ ሁኔታ ክትትል ውስጥ መሆናችሁን የሚያረጋግጥ መሆኑን ደግሞ እንድታውቁ ነው። በተለይ ከንግድ ጋር የተገናኘው የገቢ መጠናችሁን በማናቸውም መልኩ የተሳሰረ ስለሆነ የንግድ ግብይትና ገቢና ወጪ የሚያሳይ ነገር ያለ እንደሆነ በዚያ ላይ ያንን መረጃ ምክንያት በማድረግ እንግዲህ ለግብር ስርዓቱ ኃላፊነት እንዲጣልባችሁ እንዲሁም ደግሞ ከፋይናንሻል ኢንተለጀንስም ጋር በተያያዘ አካውንታችሁ ላይ ጥርጣሬ ያለ እንደሆነ ለህግ ተላልፋችሁ ልትሰጡ የሚችሉበት ነገር መኖሩን አውቃችሁ ከወዲሁ እንግዲህ መጣመሩ የቀደመም ሆነ የነባሩም ሆነ አዲሱ አካውንት ሲጣመር ሊመጣ የሚችለውን በጎንም ሆነ አሉታዊን ነገር ከወዲሁ አውቃችሁ ግንዛቤ ኖሯችሁ እንድትንቀሳቀሱ ነው። ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። አመሰግናለሁ።